ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው ማዕከላዊ ኢትዮጵያ ስድስተኛ ክፍል ሚኒስትሪ ኤግዛም ለተፈተናችሁ ተማሪዎች እንዲሁም ደግሞ የተማሪዎቻችሁን ውጤት በጉጉት ሲጠብቁ ለነበራችሁ ወላጆች በሙሉ እንኳን ደስ አላችሁ። ከሐምሌ 21 2018 ጀምሮ የማዕከላዊ ኢትዮጵያ ስድስተኛ ክፍል የሚኒስትሪ ኤግዛም ውጤታችሁን ተለቋል ማለት ነው። ስለዚህ እጃችሁ ላይ ባለው ስልክ እንዴት አድርጋችሁ በቀላሉ ያለምንም ወጪ የልጆቻችሁን ውጤት እንዲሁም ደግሞ ተማሪዎች ውጤታችሁን ማየት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ቪዲዮን እያያችሁ እዚህ እኔ ማስቀምጥላችሁ ከቪዲዮ ስር ላይ ማስቀምጥላችሁን የስድስተኛ ክፍል ሚኒስትሪ ኤግዛም የሚታይበትን ሊንክ ከቪዲዮ ስር ዲስክሪፕሽን ቦክስ ላይ በሚታይ ስፍራ አስቀምጥላችኋለሁ። ከእናንተ የሚጠበቀው ያንን ሊንክ አንድ ጊዜ ተጭናችሁ ገብታችሁ ውጤታችሁን እጃችሁ ላይ ባለው በስልክ ካልሆነም ደግሞ በኮምፒውተር በቀላሉ ማየት እንደምትችሉ በዚህ ቪዲዮ ላሳያችሁ። ሌላኛው ደግሞ ውጤት አይታችሁ ከጨረሳችሁ በኋላ ምናልባት ቅሬታ ካለባችሁ እንዴት አድርጋችሁ እጃችሁ ላይ ባለው ስልክ በቀላሉ የትም ሜት ሳይጠበቅባችሁ ማለት ነው ቅሬታ ማቅረብ እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ከእናንተ የሚጠበቀው ይህንን ቪዲዮ በትዕግስት እስከ መጨረሻ ማየት እንዲሁም ደግሞ ለቤቱ አዲስ ከሆናችሁ ሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ ሼር በማድረግ ለብዙ ተማሪዎች ማድረስ ትችላላችሁ ማለት ነው። በቀጥታ እንዴት ውጤቱ ማየት እንደሚቻል ላሳያችሁ። በቀጥታ ሄዱና ጉግል ክሮም እንከፍታለን። ያን የከፈትነው ጉግል ክሮም ላይ በቀጥታ ገብተን ውጤት የሚታይበትን ሊንክ እኔ ያስቀመጥኩላችሁን ሊንክ ተጭናችሁ ገብታችሁ አሁን በቀጥታ ውጤቱ እንዴት እንደሚታይ አሳያችኋለሁ። እጃችሁ ላይ ባለው ስልክ ጉግል ክሮም ላውንች ታደርጋላችሁ ወይም ደግሞ ጉግል ክሮም በመጠቀም ማለት ነው። ቪዲዮ ዲስክሪፕሽን ቦክስ ላይ ማስቀምጥላችሁ ያንን ሊንክ ተጠቅማችሁ በቀጥታ ይህንን ውጤታችሁን የምታዩበት መንገድ ይሄ ነው የሚመስለው። ይህንን አንድ ጊዜ ከተጫና በኋላ በቀጥታ ወደዚህኛው ፕላትፎርም ይዟችሁ ይመጣል። እዚህ ጋር ምንም ግራ መጋባት አይጠበቅባችሁም። አሁን ያሳዩዋችሁን ሊንክ ተጭናችሁ ከገባችሁ በኋላ በቀጥታ ወደዚህ ነው ይዟችሁ የሚመጣው ማለት ነው። ወደዚህ ይዟችሁ ከመጣ በኋላ በስልክም ሆነ በኮምፒውተር የምትጠቀሙ ተማሪዎች ወይም ደግሞ ወላጆች ካላችሁ እነዚህን ሁለት አማራጮችን መጠቀም ትችላላችሁ። የመጀመሪያው ከታች እንደምታዩት ከርሰሩ ላይ ቼክ ማይ ሪዛልት የሚል አለ። እሱን መንካት ትችላላችሁ። ይሄን ማየት ካልቻላችሁ ደግሞ ከላይ ትወጡና ቼክ ሪዛልት የሚለውን አንድ ጊዜ መንካት ይጠበቅባችኋል ማለት ነው። ስለዚህ ከሁለት አንዳቸውን እንነካለን። ይህ እንዲከነካችሁት በኋላ በቀጥታ ሪዛልት የሚታይበትን ስፍራ ይዟችሁ ይመጣል ማለት ነው። እዚህ ላይ ሲደርሱ ሁለት መረጃዎችን እንድታስገቡለት ይጠይቃችኋል። የመጀመሪያው የምታስገቡለት መረጃ ከአድሚሽን ካርዳችሁ ላይ እያያችሁ የሚሞላው የእናንተ ሬጂስትሬሽን ነምበር እዚህ ላይ ታስገባላችሁ ማለት ነው። ሁለተኛው ደግሞ አሁንም ከአድሚሽን ካርዳችሁ ላይ እያያችሁ የሚሞላ የተማሪው የመጀመሪያ ስሙን ብቻ ነው እዚህ ጋር የምታስገቡለት። የተማሪ የመጀመሪያ ስም ነው። የወላጅ ስም እዚህ ላይ ማስገባት አይጠበቅባችሁም ብታስገቡም ስለማያሳልፋችሁ ማለት ነው። ቢኮዝ ፈርስት ኔም ስለሚል ማለት ነው። እነዚህ ሁለቱም መረጃ አስገብታችሁ ከጨረሳችሁ በኋላ ታች ትወርዱና ቼክ ማይ ሪዛልት የሚለውን አንድ ጊዜ በምትነኩበት ሰዓት ልክ ወደዚህኛው ፕላትፎርም ወይም ደግሞ እንደዚህ ያለ ውጤት ወደሚታይበት ስፍራ ይዟችሁ ይመጣል ማለት ነው። በአጠቃላይ ይህን እዚህ ጋር እንደምታዩት 60 የተፈተናችሁት ይሄ ነው የሚመስለው። ከመቶ ደግሞ ወደዚህኛው ተቀይሮ ታገኙታላችሁ ማለት ነው። በአጠቃላይ ይሄ ነው የሚመስለው ማለት ነው። ሌላኛው ደግሞ ውጤት አይታችሁ ከጨረሳችሁ በኋላ ከታች ትወርዱና ዳውንሎድ የምትላለች በወረቀት መልክ መያዝ ከፈለጋችሁ ይህንን አንድ ጊዜ ስትነኩት አጠቃላይ ወረቀቱ ማለት ነው ወደ እናንተ ስልካችሁ ወይም ደግሞ ወደ ኮምፒውተራችሁ በፒዲኤፍ መልክ ይቀመጥላችኋል ማለት ነው። ዋነኛውና እጅግ ብታደርጉት ተመራጭ የሆነው የተማሪ ውጤት ለማየት እዚህ ላይ እንደምታዩት የተማሪዎቻችሁን ውጤት ካያችሁ በኋላ ቅሬታ ካለባችሁ እዚህ ላይ እንደምታዩት ሶስተኛ መስመር ላይ ያለውን ቅሬታ ካለባችሁ ውጤት አይታችሁ ቅሬታ ካለባችሁ እዚህ ላይ እንዴት አድርጋችሁ ቅሬታ ማቅረብ እንደምትችሉ የምትችሉበት ስፍራ ስለሆነ አሁንም እዚህ ጋር የሚጠይቃችሁ ሬጂስትሬሽን ነምበር ጠይቃችኋል። የተማሪ ሬጂስትሬሽን ነምበር ቅሬታ ለማቅረብ ማለት ነው። እንዲሁም የተማሪ የመጀመሪያ ስሙን እዚህ ጋር ታስገባላችሁ። እነዚህ ሁለቱም መረጃ አስገብታችሁ ከጨረሳችሁ በኋላ ከታች ትወርዱና ሰርች ስቱደንት የሚል አለ። ምክንያቱም ሌላ ፎርም ስለሚያስሞላችሁ ማለት ነው። ይህንን ሰርች ስትሉ እኔ እዚህ ጋር ምንም አይነት መረጃ ስላላስገባውለት ወደ ቀጣዩ ስፍራ አያሻገረኝም ማለት ነው። እናንተ ይህንን ሰርች ስቱደንት ካላችሁት በኋላ አጠቃላይ በእያንዳንዱ ትምህርት የትኛው ትምህርት ላይ ቅሬታ ማቅረብ እንደምትፈልጉ ቲክ የሚደረግበት ወይም ደግሞ ምልክት የሚደረግበት ስፍራ ይሰጣችኋል። እነዛን ምልክት ካደረጋችሁ በኋላ ሰብሚት የሚል አለ። ያ ማለት ወደ እነሱ መላክ ማለት ነው። ቅሬታችሁን ትልካላችሁ። የእናንተ ውጤት በእነሱ ምክንያት ተበላሽቶ ከሆነ አስተካክለው በቀጣይ ቀናቶች ይለቁላችኋል። የማይስተካከል ወይም ደግሞ ምንም አይነት ችግር ከሌለበት ደግሞ መጀመሪያውኑ እንደነበረ ሆኖ ታገኙታላችሁ ማለት። በዚህ ቪዲዮ መልካም ነገር እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ደግሞ እናንተ ሊጠቅማችሁ በሚችሉ መረጃዎች እንገናኛለን። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር፣ እንዲሁም ቪዲዮ ላይክ አድርጋችሁ ማለፋችሁ እንዳይቀር። በቀጣይ ቪዲዮ እንገናኝ። ይመቻችሁ።